ለማዋረድና የምዕራባውያን ተልኮ ይዘበተሩ ኢትዮጵያ ውስጥ ይሄን ሱፍን ወጥራ ቂጥሽን በታመታ ያረክሽ ምናምን ወራዳ ተጨባበጡ እግዚአብሔር ሰላም ተባባሉ ሲባል እኮ ጥሩ ጡትና ጥሩ መቀመጫ ያላትን ቀድመተሽ ቀዳድመ ነው ፔንቲ ያብረ ቁጭ ምትል እኮ አውቃለሁ እኔ እኮ ገብቻው ጋር ተሯሩጦ በቃ ያውቃል ቆንጆ ዋጋ ነው ቶሎ ብሎ ሲገባ ቁጭ የሚል በኋላ ተቃቀፍ ይባላል ተሳሳም ሲባል ያው እጅ ተጨባበ ሲባል ለስለስ ያለ እጅ ነው ጠቅጠቅ ይደራረጋል ይዞ ይሄዳል በቃ ይሄ እኮ አንተን አሁን ማርያም አታመግድም ምናምን ምትለው ዘልዛላ ኢትዮጵያን ያዋረርካት አንተ ነህ መረን የለቀቃችሁ በየትኛው መጽሐፍ ቅዱስ ነው ጸጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚል አንተ ወራዳ ጴንጤዎች ሁሉ ተቀላላ አጭር ቀሚስ አርጋቸው አለም እንደ ቤተክርስቲያን ወዝወዝ ምትሉ አይንሽን ጨፍነሽ አፈንድልሽ አናውቅሽም ባለም ላይ ተደረገ ነጮች እኮ yana ያረጉት ቁሞካ ልትመለሚ ነው እዚያ ቦይፍሬንድሽን ምትሄጂ ኢየሱስን ብለሻል ማርያም እኮ ጌታን ከወለደች በኋላ ዮሴፍን አግብታ ልጆች ወልዳ በተከበረ ትዳር በጥሩ ሁኔታ እግዚአብሔርን አምልካን ያለፈችው የዘላለም ድንግልና የሚባል ነገር የለም ሲጀመር እጮኛዋ ዮሴፍ ይባላል ባሏ ጌታን ከወለደች በኋላ አውቋታል የግድ አልወለደችም ብሎ መጽሐፍ ቅዱስ ላይ የክርስቶስ ወንድሞች እህቶች ተብሎ የሚጠሩ እንዳሉ እየተነገረ እኔ ልጆች እንዳሉ ታሳያለሁ ማቴዎስ 12 ማቴዎስ 13 ተጠቅስልሃለሁ ዮሐንስ ወንጌል ምዕራፍ 7 ተጠቅስልሃለሁ የሐዋርያት ሥራ ምዕራፍ 1 ከቁጥር 9 ጀምሮ አንተ ድንግል ማርያም ከመጽሐፍ ቅዱስ ልጆች እንዳሏት ካሳየኸኝ እኔ ደግሞ ነገውኑ ጴንጤ ሆናለሁ አለቀ ግን አታሳየኝ እኔ ደግሞ ላንተ ለክህደት መነሻ የሆኑትን በሙሉ ፈትፍቻ አሳይልሃለሁ ላንተ አይደለም ለሌሎቹ ከዛ በፊት አካውንቴ ዋርኒንግ ላይ ነው ይሄው ትዝታው የተባለ መናፍቅ ባለፈው በጳጉሜ ጉዳይ ላይ በሰራው ላይ እሱና እህተ ማርያምና ሌሎች የጨለማው ማህበረሰብ ስላጋለጥኩኝ 400,000 ታገኘ ነገር ግን ደግሞ ተረባርበው ሪፖርት አድርገው ቪዲዮን አስጠፍተው አካውንቴን ደግሞ ዋርኒንግ አስጠፍተውኛል ስለዚህ ከናንተ የሚጠበቀው አድርጎ የገባቸው አካውንቱን ኮፒ ሊንክ አድርጉት አካውንቱን ከቪዲዮ በተረፈ ማለት ከዛ ውጭ ደግሞ ቪዲዮውን ኮፒ ሊንክ ሪፖርት ሼር ዱይት እንድታደርጉ ደግሞ እንደተለመደው 3 ሰከንድ ሰጣችኋለሁ እንደተለመደው Thank you for share copying repost አድርጋችኋል አሁን ወደ መረጃና ማስረጃ እንገባለን አቶ ትዝታውን እናጋልጣለን ማለት ነው ትዝታው እንደሚናገረው የድንግል ማርያም ከክርስቶስ ውጭ ሌሎች ልጅ ወልዳለች ነው የሚለው ላቲ ሰባት ክብር ምስጋና ይገባትና በዚህ በቆሻሻ አፉ ምትነሳለችም እሱ ለተናገረው ማለት ነው ነገር ግን ደግሞ የኢየሱስ ክርስቶስ ወንድሞች የተባሉት ዮሳ ያዕቆብና ይሁዳ ማን እንደሆኑኛ ከመጽሐፉ እንናገራለን ማለት ነው እሱ የጠቀሰው ለምሳሌ ላንሳላችሁ የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ያለው እንኳን ብንመለከት እንደዚህ ይላል ይህ የጸራቢ ልጅ አይደለምን እናቱ ማርያም ትባል የለምን ወንድሞቹ ያዕቆብ ዮሳ ስምዖን ይሁዳ አይደሉምን ይላል ይሄን የተናገሩት እንግዲህ አይሁዳውያን ናቸው ከዛ ዝቅሎ ይላል መሰላችሁ እህቶቹስ ሁሉ በእኛ ዘንድ ያሉ አይደለምን እንኪያስ ይህን ሁሉ ከወዴት አገኘ ተሰናከሉበት ይላል ለባዱ ምን አሉበት ተሰናከሉበት አይሁዳውያን የተሰናከሉበት ትዝታው ተሰናክሉበታል በክርስቶስ ማለት ነው ከዛ እንደ ክርስቶስ በተሰቀለ ጊዜ ደግሞ ማለት ነው ክርስቶስ በተሰቀለ ጊዜ ደግሞ የተደረገው ደግሞ እንመልከት በማርቆስ ወንጌል ምዕራፍ 15 ላይ እንደዚህ ይላል ምዕራፍ 15 ላይ ሴቶቹም ደግሞ በሩቅ ሆነው ይመለከቱ ነበር ከእነርሱም በገሊላ ሳለ ይከተሉት ያገለገሉት የነበሩ መግደላዊት ማርያም የታናሹ የያዕቆብና የዮሳም እናት ማርያም ሶሎሜም ነበሩ ይላል አያችሁ አይደለ እቺ ማርያም በስም መመሳሰል ማርያም ስለሚል ብቻ የያዕቆብ የዮሳ እናት ማርያምን ምን አድርጓል ወስዶ ከድንግል ማርያም ጋር አመሳስሉታል ይሄ ትዝታ ይባል መናፍቅን ጨምሮ ማለት ነው ስለዚህ እንደ አይሁዳውያን ምን ተብሎበታል ተምታቶበታል እንጂ ፈጽሞ የማይገናኝ ነው ታገለግለው የነበረች ነች በገሊላ በነበረ ጊዜ ክርስቶስ ታገለግለው የነበረች ነች እቺ ማርያም የምትባለው ማለት ነው በስቅለቱ ጊዜ ስንመክር በስቅለቱ ጊዜ ደግሞ ሌሎች ወንድሞች ካሉት ለምን ነው ለዮሐንስ ጠርቶ ይወደው የነበረው ደቀ መዝሙር ጠርቶ እነኋት እናት ለምን አለው ክርስቶስ ለምን ነው ለነ ዮሳ ለነ ያዕቆብ ያልሰጣት ለነ ይሁዳ ያልሰጣት ለምን ነው ታዲያ ልጆች ሌሎች ሴቶች ልጆች ካሏት ለምን ለነሱ አልሰጠም ይሄንን ከትዝታው መልስ እንፈልጋለን ይሄንን ከመለስልኝ ደግሞ የሚሆን ነገር ደግሞ ያ ደግሞ እንቀጥላለን ማለት ነው ይሄንን ማስረጃ የምንመለከተው በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ እንደዚህ ይላል ጭፍሮቹም እንዲሁ አደረጉና ነገር ግን በኢየሱስ መስቀል አጠገብ የእናቱም እህት የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር የእናቱ እህት ነች የቀሌዮጳ ሚስት ማርያም የእናቱ እህት ነች ማለት ነው
አስባችኋል? በስም መመሳሰል ነው እንግዲህ ትዝታው የካደው ወይም ደግሞ የተሰናከለው እንደ አይሁዳውያን ማለት ነው። ስለዚህ ከዛ ዝቅና ደግሞ እንደዚህ ይላል ኢየሱስም እናቱን ይወደው የነበረው ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያም በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚያም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። ወደነ ዮሳ ወደነ ያዕቆብ ወይም ደግሞ ወደ ልጆቿ ቤት ሄደች አይልም፣ ወደ ዮሐንስ ቤት ሄደች ነው የሚለው። ከዛ ሰዓት ጀምሮ ዮሐንስ ወሰዳት። እኛ እንደምናምነው ደግሞ 15 ዓመት በዮሐንስ ቤት ኖረች ነው የሚለው እንጂ ከነ ይሁዳ ከነ ያዕቆብ ጋር ኖረች አንልም። በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ አይደለም ደግሞ ቁጥር 14 ላይ ደግሞ የሚናገረው ወንድሞቹ ነው የሚለው። ስለዚህ ወንድሞቹ የሚለው በስጋ ወንድምነት አይደለም። ይሄ ወንድምነት በምን ነው በጣም ሰፊ አተታስራለሁ። ሌላ ጊዜ ካስፈለገ ሌሎች መምህራን ሜንሽን ያደርጉትን ደግሞ አምጥቼ አሳያችኋለሁ ማለት ነው። ነገር ግን እሱ እንደሚናገረው ድንግል ማርያም ሌሎች ልጆች ወልዳለች የሚለው ፈጽሞ ስህተት የሆነ ክህደት ነው። የትንቢት እንኳን የሚናገረው ሕዝቅኤል ምዕራፍ 44 ላይ ሲናገር የተዘጋ መቅደስ አሳየኝ፣ ከዛም በኋላ እግዚአብሔር ስለገባበት ፈጽሞ ለዘላለም ተዘግቶ ይኖራል ይላል። የሚናገረው ስለ አማናዊ መቅደስ ስለ ድንግል ማርያም ነው። ድንግል ማርያም በክርስቶስ የክርስቶስ ማደሪያ ስለሆነች ሌሎች ልጆች ፈጽሞ እንደማይኖሩት ለዘላለም ድንግል ማርያም እንደምትናገር የሚናገር ነው ማለት ነው። ስለዚህ ትዝታው ክድሃል፣ አሁን ቢሆን እንድትመለስ በእግዚአብሔር ስም እጠይቅሃለሁ። ይሄን ቪዲዮ ለትዝታው ሜንሽን አድርጋችሁ አድርሱት፣ ሼር አድርጉት። በሌላ ሀሳብ እመጣለሁ። ውድ ኦርቶዶክሳውያን እንደተለመደው ይሄን አካውንት ፎሎ አድርጉ። አካውንቱ ደግሞ እየገባችሁ ከሪስትሪክሽን ቶታሊ ደግሞ ኮፒ ሊንክ ሪፖስት ኮፒ ሊንክ አድርጉልኝ። ቪዲዮውን ደግሞ ሪፖስት ሼር ኮፒ ሊንክ ሪፖስት ዱት እያደረጋችሁ ለሁሉም እንድርስ አድርጉልኝ። በድጋሚ በሌላ ሀሳብ እመጣለሁ። ሰላም ያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። ይኸውላችሁ አስራት የማያወጣ ምእመን ቤተክርስቲያን ውስጥ ምንም ቦታ የለውም። ለምን ሌባ ነው። ከ11 ከሚያገኛት ሁሉ የማያወጣ አይደለም ህንጻ ቤተክርስቲያን መስራት አልኳችሁ። ቤተክርስቲያን ውስጥ ገብቶ ለመቆም ሲሞት እንኳን አይቀበርም ቤተክርስቲያን ውስጥ ታውቃላችሁ። አስራት የማያወጣ ሰው አስራት ያላወጣ ሰው ቤተክርስቲያን ውስጥ አይቀበርም። አስራት ማለት በአመት የምትወረወራት 40 ብር አይደለችም። አስራት ማለት ከምታገኘው ነገር ሁሉ ከ10 1 ካላወጣ እንደ ውሻ ውጭ ነው የምትጣል። ዛሬ ግን ስርዓት የለም። አመት ሁሉንም ቤተክርስቲያን ይቀብረዋል። ሁሉንም እንዲያውም እንደ ቅድስት ሥላሴ ካቴድራል ያለ የቤተክርስቲያን አገልጋይ ይቀበርበት። አሁን ቅድስት ሥላሴ ማንንም ይቀበርበት፣ ዘፋኝ፣ ተዋናይ፣ ይሄ ልቦለድ ደራሲ፣ ፖለቲከኛ ለምን ገንዘብ ስላላቸው። ሊቃውንትሳ አይቀበሩም። እና አድማሱ ጀንበሬሳ ታላላቆቹሳ የለም አፍልሱልን አጽማቸውን አንሱ ተብሏል። ምን ረሳው መስሏችኋል? አንረሳው መቼም። የሊቃውንትን አጽም አፍልሳችሁ የሰራችሁን ስራ አንሰራ ልማት ምናምን ብዙ ነገር ምክንያት ልታቀርቡ ትችላላችሁ። ለምእመኑ አስራት ለሚያወጣ ምእመን ላገለገለ ካህን መቃብር ማሆን ቤተክርስቲያን የዘፋኝ የተዋናይ መቀበሪያ ነው። እናዝናለን፣ በጣም እናዘላለን። ማስተዋል አለብን እሱን። ስለዚህ የአንድ ክርስቲያን ትንሽ መገለጫ ይሄ ምንድነው? በእናንተ በእንግሊዘኛችሁ አንድ ክርስቲያን በቤተ ክርስቲያን መብት እንዲኖረው ሚኒመም ሪኳየርመንት ምንድነው ካልከኝ አስራት ማውጣት ነው የመጨረሻው ዝቅተኛው። እንደዛ ካላደረገ ክርስቲያንም አይደለም ያስነው። በቤተ ክርስቲያን ቦታ አይሰጠውም። የለም ጨርሶ ህንጻ አሰራለሁ ምናምን ዞር በል እባክህ እንደዛ የሚባል ነገር የለም። ዞር በል ስል ብትመጣ እንደሱ አልልም። አደባባይ ላይ ግን እንደዚህ ይላል እግዚአብሔር ነገ ዞር በል ይላል። በምድር ዝም ቢልም በሰማይ ግን እግዚአብሔር ዝም አይልም። ፍርዱ የዛኔ ይብሳል። አገረው ላይቭ ሪከርድ አድርጎ ነው ያየኸው ይመስለኛል። ቪዲዮ እንኳን አልሰራም። ቪዲዮ አልሰራም። አይ ቲንክ ላይቭ ላይ ይመስለኛል። ነው ለዛ ነው ላይቭ ላይ እና ያ ኬስ ልኮ አለ አይደል? ሜቢ ኦኬ ቴክስት አደርግለታለሁ፣ እነግረዋለሁ። ኦልሬዲ ግልጽ የሆነ ጥሪን ያቀረበው በነገረ መዳን ዙሪያ ላይ መወያየት እንችላለን ብለዋል። እኔም ይሁዳም ብዙዎቻችን ጥሪ አቅርበናል። በእርግጥ ላንተ ግን ውይይቱ እስካሁን መሳካት አልቻለም። ስለዚህ አሁን ለውይይት ዝግጁ ሆነ ነው ወንድማችን። ቆይ እሱ እስኪመጣ ድረስ ካንተ ጋር እናወራ። አንተ ለነገረ ድነት ጥሪ አቅርበልኛል አይደል? በሚገባ ለምንድን ነው ያልመለስኩልህ? ከዚህ በፊት በመስቀሉ ቅዱስ ነው ወይንስ አይደለም እርኩስ ነው ሮማውያን ምናምን ያልክ ስታወራ እና ቅዱስ መሆኑን አለመሆኑን መጽሐፍ ቅዱስን ዘርግተን እንወያይ ስለ አይ እንደዛ ብቻ ሳይሆን ታሪካዊ ይዘቱ እንደዚህ ብለ ከቶፒኩ የወጣ ነገር በዚህ መንገድ እንወያይ ስትል መጀመሪያ የተናገርከው ነገር ላይ መወያየት ስላልቻልክ ያንን ውይይት ተውኩት። እኔም ነገር ግን አሁን በስነ ስርዓት ለመወያየት ያህል እንደዚህ ከሆንክማ አክሊልም አይመጣም።
ትንሽ ደቂቃ አስጠኝና ልናገር። ኦኬ ችግር የለውም። እሺ ዜራ ከብል ስለዚህ ያንን ርዕስ ሳቀርብልህ አይ በዛ ብቻ ሳይሆን ከታሪካዊ አመጣጡ ኢትዮጵያ እንዴት ገባ እዚህ እንዴት ተቀመጠ ምናምን ከሚለው ጀምሮ እንወያይ ስትለኝ አይ እኔም በመሰረታዊነት የመስቀሉ ጉዳይ ለኛ ቅዱስነቱ ነው ከሚለው አንፃር ነበር ስጠብቅ የነበረው። ያማክን አላደረገም። አሁን ግን የኔ ሐሳብ እንደ ጥያቄ ለአንተ ማቀርበው አሁን ላይ ከመጣት አንድ ሐሳብ ልጨርስና ከዛ አይደል አዳምጣለሁ። የአሁኑ ጥሪ ላይ ያቀረብክልኝ አለ በቪዲዮ ልመጣ ነው እኮ እሱን ልናገር ነው። በቪዲዮ ስላቀረብክልኝ በቪዲዮ ያቀረብከው ከመድገመ በፊት መጀመሪያው ላይ ለምን አንደኛ አልቀበልህም ብዬ አላልኩም። ዮኒ ማኛ ቤት ታውቃለህ ተቀብዬ በፖስት ሳይሆን ካንተ ጋር የምገባው እስላሙን ወንድም ሚዩት እያደረግ እንዴት ታሰቃየው እንደነበር አሳይቼ ቪዲዮ አለ ብዬ ቪዲዮን በኋላ ፖስት አድርጋለሁ። ልጨርስ። እኔ ሳልጨርስ እሺ አንድ ደቂቃ ሐሳብ ልናገር ጨርሳለሁ። አውርታኝ እኮ ነው አላወራሁም። እኔ ሐሳቤን አልጨረስኩም። ጋይድ 2 ደቂቃ ስጠኝ እኔ አዳምጣለሁ። እዚህ እንኳን መደማመጥ ካልቻለ እንዴት ነው ዊት ላይ እንደማመጥ እና በመስቀሉ ዙሪያ ላይ በተነገረው በዛ ሐሳብ እንደዚህ አይነት የሚል ሐሳብ ሰጠና በቀጣይ ደግሞ የሆነ ቪዲዮ ሪከርድ ሰማው። ከዚህ ፊት ከአንድ እስላም ጋር ዊስ ታደርግ እንደዚህ ሚውት ታደርጉ ምናምን የሚል አይነት ሐሳቦችን አቀረብ። ያ ሐሳብ በርግጥ ለኔ አሳማኝ ባይሆንም ልጁ ከስነ ምግባሩና ከሚያደርገው አክቶች እንግዲህ ሪከርድ አለ ሄደ ማየት ትችላለህ። ፍጹም ስነ ምግባር የለውም። ወንበላ በጣም ብዙ አክቶች ያደርግ ስለነበረ እናንተ ሳይዶኝ ከኦርቶዶክሳውያኑ ሳይዶኝ ትጨርሳለህ። ከኦርቶዶክሳውያኑ ከእናንተ ሳይዶኝ ታቋርጠኛለህ። ለምንድን ነው የጠራኸን? እሺ አሁን እኔ ማክሊን ለምንድን ነው የጠራኸን? እንድናወራ ነው ወይስ አንተ ልታወራ ነው? አድመጣኝ በቃ አዳምጠን ከሆነ ምን ያደርጋል? ለደተቃል ለበበና አስወራኝ አንድ ልጨርስ እና የሆነ ሐሳብ ላይ እንኳን ለማውራት በጣም አንተ ሆነ የምትወራጨው። ግን ምንድነው ያልኩ አንተ ሙስሊሙን ሚውት እያደረከው ስለሆነ በኮሆስት ሳይሆን አድመጣኝ በኮሆስት ሳይሆን እዚሁ ዮኒ ማኛ ቤት በወቅቱ የኦርቶዶክስ እምነት ተከታይ ከሆነ ካልሆነ ሌላ ቤት ቀመርጠን በምታነሳው ሐሳብ ነገረ ድነት ላይ እኔ እናንተ ማውራት እንችላለን ብዬ አልፈልግም ብለህ ቤት ከፍተህ ዮኒ ማኛ ቤት ማን መምህር በረከት ነበሩ ቀሲስ ዲበኩሉ ነበሩ ከዮኒ ማኛ ጋር ተጣልተው ወረድክ ማለት ነው። ኦኬ ምን እንደ ካና ቅድም እኮ ጀምሮ አንተ ነው የምታወራው። አላወራሁም እኮ ገና ስጀምር ገና ቅድም ጀምሮ አንተ ነው የምታወራው። አልመሻወራው እስካሁን አንድ ሐሳብ እንኳን እኮ የተረጋጋ ሐሳብ እንኳን አልሰጠሁም። ሳውራ ማል ተገባል እያወራ ዲቤት እኮ አይደለም ያዝነው ኮንቨርሴሽን እኮ ነው ሐሳብስ እንኳን ቢሆን ኤርሚያስ የተደማመጡ ሲሆን አይደል እንደ መልካም ነው። ጥሩ እኔ ተናገርኩኝ አቅም ካለ ግን በመደማመጥ ላይ እና አቤት እኮ መጣው ኤርሚያስ አንተ አቤት መጣው እኮ አሁን አንተ ጋር ነው አርቼ ነው እኔ መዋየት ባልፈልግ አቤት መጣ አርቻችሁ ነው የመጣችሁት። እሺ ውይይት ፍላጎት ባይኖረኝ ቪዲዮ መስራት ላይ ስምን መጥራት አሁን አልፎ ተርፎ ቤተ መምጣት አይጠበቅብኝም እኮ ውይይት ባልፈልግ ከዚህ ሐሳቤ ልናገር ስለጠራው ስለመጣ ነው። ቴንክ ዩ እኮ ውይይት የማድረግ ፍላጎት ስላለኝ ነው ስጠራኝ የመጣሁት እንጂ ባልፈልግ አልመጣም። ኦኬ እና ሐሳቤን ደግሞ በተረጋጋ ሐሳብ መንገድ ልናገር። ዮኒ ማኛ ጋር ተገናኘን። እሺ ካልክ በኋላ ዮኒ ማኛ ላይ ከዛ ደግሞ ከዚህ በፊት የአንድ ሙስሊም እንደዚህ እንዲሚት ስታደርጉ ምናምን የሚል ምክንያት አቀረበው። ምክንያት ለአንተ ልክ ሊሆን ይችላል። እኔ አሁን ግን እዚህ ጋር 1300 ሰው ባለበት ቃል መገባለህ። ምክንያቱም ትልልቅ ሰዎች ነን ሁለታችንም ቃል መገባለህ። እኔ አንተ በነገረ ድነት ዙሪያ ላይ ከኔ ጋር ለመወያየት ፈቃደኛ ሆነ የምትመጣ ከሆነ በሁለታችንም በኩል ተመልካችና ታዛቢ ይኖረን በምንም አይነት ምክንያት ሆነ በምንም አይነት ሁኔታ ሚውት አታረገኝ። ስለዚህ በኮሆስት ደቂቃን ትጠቀማለህ፣ ደቂቃን እጠቀማለሁ። በሚገባ ከሌሎች ወንድሞች ጋር ሳደርገው እንደነበረው ውይይት ካንተ ጋር ማድረግ እችላለሁ። በራሴው ቤት በራሴ ሚውት አደረኩ ማለት መብት ነው። ልደት ተሸንፏል ብለህ ያ ለኔ እንደ ሽንፈት ሊቆጠርልኝ ይችላል። ይሄው 1300 ሰው ባለበት ነው ይሄን ነገር የምነግርህ። ርዕሱን አስጠብቀን
በርዕሱ መሰረት በነገረ ድነት ዙሪያ ላይ አለኝ የምትለውን ሐሳብ እያቀረብክ እኔም እያቀረብኩ የምንወያይ ከሆነና በስነ ምግባር የምንወያይ ከሆነ እኔ ሚውት አላደርግም፣ አንተ ምንም አታደርገኝም። ደቂቃችንን ተጠቅመን በእኔ ሰዓት አንተም በራስህ ሰዓት አውርተን መጨረስ እንችላለን። በኮሆስ አሁንም አልጨረስንም አይደል? ጨርሻለሁ። ኦኬ ቴንክ ዩ። ከጨረስክ የአሁኑ ላይ ከመምጣታችን በፊት የመጀመሪያው ላይ የጠየቁ ጥያቄ ላይ አንተ ሐሳብ እንደሰጠህ እኔም ጥያቄ እጠይቅሃለሁ፣ ሐሳብ እሰጣለሁ ማለት ነው። ነገረ መስቀሉን አንተ ነህ ዲቤት ጥሪ ያቀረብክልኝ፣ ተቀብያለሁ። ሲቀበልህ አንደኛ በብሉይና በአዲስ ኪዳን ያው ኤርሚያስ መጽሐፍ ቅዱስ አያውቅም፣ ግን ሜዳው ላይ እንገናኝ በመጽሐፍ ቅዱስ በብሉይና በአዲስ ኪዳን ብለህ ስትል ኦኬ ነገረ መስቀሉ ከተነሳ ዘንዳ ምንድነው ያልኩት? ያስቀመጥኩት የመለስኩት ልመልሳለህ። ነገረ መስቀሉ ከተነሳ ዘንዳ ምንድነው ቤተክርስቲያኒቱ ስለ ነገረ መስቀሉ የጻፈችው ጽሑፍና የተረከችው ትርክት አለ። ነገረ መስቀሉ መጽሐፍ ቅዱስ ላይ ብቻ አይደለም ዕፀ መስቀሉን የሚያወራው። ሲጀምር ዕፀ መስቀሉ መጽሐፍ ቅዱስ ላይ ቅዱስ የሚል የለም፣ እሱን ሜዳው ላይ እንገናኝ። ቅዱስ የሚል የለም፣ እርሱን ሜዳው ላይ እንገናኝ። ያኔ ታሳይኛለህ። እና ታዲያ ምንድነው ያልኩህ? እኔ በወቅቱ ነገረ መስቀሉን በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያኒቱ ሁሉ መጽሐፍቶች ጭምር ነው ማወራክ ብዬ እንደው ቀጥለህ እንድትዘጋጅበት ምናልባት አንተ አቅም ካለ ለመወያየት ስንክሳርን አንብብ፣ መጽሐፈ ጤፉትን አንብብ፣ ድርሳነ መስቀልን አንብብ። መጽሐፈ ጤፉት በግሼን ደብረ ከርቤ ቤተክርስቲያን አስጨርሰኝ በግሼን ደብረ ከርቤ የተጻፈውን ስለ ነገረ መስቀሉ ትርክት የሚያወራውን ቤተክርስቲያንህ የምታነበውን ታቦተ ሕግ ተቀርጾለት ሁሉ ጭምር በዛ የሚከብረውን እሱን አንብብ። ከዛስ በደብረ ሊባኖስ ገዳም የታተመ ለጨርስ እኔ ሰምቼ የለ ልደት ለጨርስ ለጨርስ እኮ አልኩ እኮ አንተ መጽሐፍ እንድጠቁመኝ አይደለም ለጨርስና አንብብና እኮ ለጨርስ እኔ እኮ ዋና አንተ እንድሰማ ሀሳቡ ላይ እኮ ነው የማወራው። ሀሳቡ ላይ ነው እንጂ ይሄን አንብብ ያን አንብብ ይተናገር ሀሳቡ ላይ አወራለሁ። ማነው ሶሪ ልደት አድምጠኝ። መጽሐፍቶችህን አንብብና በቤተክርስቲያን የታተሙ መጽሐፍቶች ማለት ነው። ድርሳነ መስቀል በደብረ ሊባኖስ ገዳም፣ መጽሐፈ ጤፉት በግሼን ደብረ ከርቤ ገዳም በደብሮ የተጻፈው እና ስንክሳርንም አንብብና መጽሐፍ ቅዱስንም ድርሳነ መስቀልንም መጽሐፈ ጤፉትንም መጽሐፈ ስንክሳርንም በደንብ አጥናና ከኔ ጋራ በነገረ መስቀሉ ታወራለህ። ምክንያቱስ ነገረ መስቀሉ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነዚህ መጽሐፍቶችና እንደዚሁም ካህናቱ ሁሉ በሚያዜሙት ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚለው ግዕዙን ስለማታውቀው በአማርኛ አስተርጉመህ ዲቤት ላይ እንገናኝ። እሱን እንደ ቋንጣ እንጠልጥለህ ትተህ ነገረ ድህነት ላይ ከኔ ጋር አላውራ ብለህ ብትል ባለፈው እንኳን ዮኒ ቤት አግኝቼህ አወራለሁኝ፣ ግን አንተ ሙስሊሙን ሚውት ስላደረግከው በአንተ ቤት ወይ እኔም ደግሞ በቤት የሆነ ኮሆስት ገብተን እንደዛ አላረግም። ዮኒ ማኛ ቤት ብየብል ተጣልተህ ዮኒ ማኛ ጋራ ዮኒ ማኛ ራሱ እንኳን እምቢ አላለህም እሺ ብሏል ብሎ ሲል አንተ ፖለቲካ ለመስራት ስለፈለግ ቀሲስ ዲበኩሉ ነበሩ፣ መምህር በረከት ነበሩ፣ እነ ኤፊ ነበሩ፣ እነ ሜሎስ ነበሩ፣ ሌሎችም ወንድሞች ነበሩ። በዛ ተለያየን ማለት ነው። ወጥተህ ከዛ ስትሳደብ ከረም። አሁን በባለፈው በልደተ ቃል ማነው በፈለገ ዲቤት ባደረገን በማግስቱ ወጥተህ አቅም ካለ አልከኝ። ያው አቅም አለኝ ኤርሚያስ አበበ ነኝ፣ ሜዳው ላይ እንገናኝ። ግን አንተ ያቀረብከውን ጥሪ ነገረ መስቀሉ ላይ ወገቤን ብለህ ስላልክ እሱን መልስ እሱን ዲቤት አንስተው ከኔ ጋር ከተወያየ በኋላ ከዛ በኋላ እኔ ነገረ ድህነት በመጽሐፍ ቅዱስና በቤተክርስቲያን መጽሐፍ እምቢ ካልኩ ዓለም ይፍረድ። ያንን ግን እንደ ቋንጣ አንጠልጥለህ ትተህ ያንተና የአክሊለ ፉከራ ዲቤት ጥሪ ቆይ አድመጠኝ። ዲቤት ጥሪ ጨርሻለሁ። ዲቤት ጥሪ ትጠሩና አቆል ጨርስ። ዲቤት ጥሪ ትጠሩና እንደ ወንዶቹ አንተም አክሊለን ማለት ነው። እሱ በታቦት ጉዳይ አለ ናኑ ወይ ብዬ ስለው ወገቤ አሁን ስለኔ አድመጠኝ። እኔ መብቴን ቤቴ ነው እኔ ነኝ ያለሁት እሱ ቤቴ ነው። እሱም ሲመጣ ታወራዋለሁ፣ ግን ቤቴ ነው። እኔ በአሜት አላማሁት እኮ ስለኔና ስላንተ እናውራ ብራዘር። ቤቴ እኮ ነው አልኩ። አንተም መታል እንደፈለክ ታወራን፣ ችግር የለው። አሁን አንድ ዮኒን ብታነሳ ወይ የሆነ ዲቤት የጠራለት ሰው ብታነሳ ለምን ታነሳዋለህ እያለን በአሜት በክፋት አይደለም ማወራው። ኦኬ። ግን አሁን ከኔ ጋር ዲቤት የምትፈልግ ከሆነ ነገረ ድህነት ላይ ዲቤት የምትፈልግ ከሆነ አስቀድመህ ነገረ መስቀሉን በላይ ያልካትን እሱን አቅምህን እኔ ፊት በመጽሐፍ ቅዱስም በቤተ ክርስቲያንም መጽሐፍቶች ልትወያይ ፈቃደኛ ነህ? ነገረ መስቀሉ ላይ አንተ የጠራኸኝን ጥሪ ያው መልስ እሺ እንዳታቋርጠኝ ፕሊዝ። ረጅም ሰዓት ወስዶ ነው ያወራኸው።
ኦኬ አድማጭ ተመልካች እንዲረዳው ፈልገው አንድ ሐሳብ አለ። በመሰረቱ ነገረ መስቀልና ነገረ ድነት ሁለቱም የማይገናኙ ርቀት ያላቸው ቶፒኮች ናቸው። መስቀል መድኃኒተ ነፍስ ነው እያላችሁ አንዴ ቆይ ልናገር። መስቀል የነፍሳችን መድኃኒት እያላችሁ ነው። አራባ ልናገር አወራለህ ምንድነው ነገረ መስቀሉና ነገረ ድነት ምን ይራራቃል ብለህ አንዴ ልናገር። አቅም አለ ወይ ለመወያየት? አንተ ያቀርብልኝ አቅም ያሳያል። ሐሳብ ይልስጥ ለጌታ ተጨርሳለህ። እኔ አጭር መልስ መልስልኝ። አዳምጫለሁ እኮ እኔ አዳምጫለሁ። ለደተ ቃል ተጨርሳለህ። የጠየቁን ጥያቄ መልስልኝ። ካልሆነ ጫጫታ ጋብዘን ሴስ ኦርቶዶክስ ብዬ አስወርዳለሁ። አይ ስታስወርደኝ ፍራችን ነው። አጭር መልስልኝ። ሐሳብን ከዛት አጭር መልስልኝ። ነገረ መስቀሉ ላይ ጥሪ ያቀረብክልኝን የዛሬ ዓመት የፎከርክበትን ከኔ ጋር ዲቤት ገባለ በብሉይ ኪዳን እና በቤተክርስቲያኒቱ መጻሕፍቶች መልስልኝ። አታቋርጠኝ ፕሊዝ። ይሄ ስነ ምግባር አይደለም። እኔ በጣም ተረጋግቼ እያወራሁ ነው ያለሁት እያዳመጥኩ እና ደግሞ እኔ ስሜታዊ መቼም አታረጋግኝ። ሌላ አድርጋ አይደለም እኔ ካንተ በላይ ኮሆስት ዲቤቶችን በጣም ብዙ አድርጌያለሁ። ብራዘር እኔ ለምን እናተ ማሰለ ኮሆስት ማድረጋቸው እንጂ እኔን ምንም አታረጋግኝ። እኔ ሐሳቤን ልስጥሻለሁ። እኔ አድምጠኝ። የዲቤት ህግ እናተ ማሰለ ውስጥ ጠየቀኝ እኮ እኔ ልመልስ እኮ ጠየቀኝ። የዲቤት ህግ አውቃለሁ ብለህ እኮ ያታወራ። እኔ ከእናትህ ማፀን ጀምሮ ዲቤት አለ። ግን ሜዳው ላይ እንገናኝ። ሐሳቡን የጠየቁን ጥያቄ መልስ ልስጥህ እኮ መልስልኝ። ቴንክ ዩ እኮ መልስልኝ እኮ መሀል አትግባ። አልገባም። በጣም ጥሩ በጌታ እርምሽ ዝም በል የፈለገው ፕሊስ አዳምጥ። ሚውታ ይጨርስ መልስ ስጥ። እንደው በጌታ ዝም በል። ቴንክ ዩ ምክንያቱም እኛ ከምንታወቅበት ዋነኛው መንገድ ሰው ሲያወራ ዝም ማለት ነው። እና የኔ ሐሳብ በነገረ መስቀሉ ላይ ከዚህ በፊት ስትናገር ከተመለከትኩት ምን የሚል ሐሳብ አለ? የእንጨት ቅዱስ የለም የምን ቅዱስ የለም እያልክ ስታወራ አየሁኝ ተመለከትኩኝና ስለዚህ ምን የሚል ቪዲዮ ሰራው። ቅዱስ መስቀሉ እኛ ቅዱስ ብለን የምናምነው የጌታ መስቀል እና መስቀል ቅዱስ አይደለም የምትል ከሆነ ቅዱስ ስለመሆኑ ያው አሁንም እንዳትረሳ የኔ ዋነኛ ፎከስ ያደረኩት ቅዱስ ስለመሆኑና ስላለመሆኑ መወያየት የምትፈልግ ከሆነ እኔ እዛ መስቀሉ ቅዱስ ነው። አይ አንተ ደግሞ እዛ መስቀሉ ቅዱስ ሊባል አይችልም እንደ ቪዲዮ ላይ ወይም በላይቭ ላይ እንደተናገርከው እንደዛ አቋም ካለ እዛ መስቀሉ ቅዱስ ነው ወይንስ አይደለም? በመጽሐፍ ቅዱስም ይሁን በምንም አይነት ታሪካዊ ማስረጃዎችም ይሁን በእኛም በቤተክርስቲያን መጽሐፍትም ይሁን በምንም ቅዱስ አይደለም የሚል ማስረጃ የምታመጣ ከሆነ ኦኬ እኔ ደግሞ ቅዱስ ነው ብዬ እወያያለሁ ብዬ አቀረብኩኝ ሐሳብ እና ያንን ሐሳብ በማቀረብ ሰዓት ላይ ለኔ የቪዲዮ ምላሽ ስትሰጥ ምን የሚል ነገር ተናገርክ? ነው እዛ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ በሚል ሳይሆን ከታሪካዊ አመጣጡ ጀምረን ታሪካዊ ውይይት እናደርግ። እዛ መስቀሉ ሌኒ እንደዚህ ከሚባል ቦታ እንዴ አስወጥታ ኢትዮጵያ ገብቶ እዚህ ተቀምጦ እዚህ ሄዶ ምናምን የሚለውንም እሱን ሁሉ ነገር መዳሰስ አለብን ብለህ ስትናገር ነው አይ ያ ሁሉ ታሪካዊ ነገር ከዛ መስቀሉ ጋር ያንሃል ቤዚክ የሚያወያይ ርዕሰ ጉዳይ ስላልሆነ በዋነኝነት በቤተክርስቲያናችን ውስጥ ትልቁ እምነት መስቀሉ ቅዱስ ነው ወይንስ አይደለም የሚለው ስለሆነ በሱ ላይ ያወያያለሁ። ካልሆነ ግን አንተ ባነሳቸው በእንደዚህ አይነት ሰፊ ነገሮች እኔ አልወያይህም አልኩ። እዛ ያ እንደዛው ቀረ። በሌላኛው ጊዜ ደግሞ በነገረ ድነት ላይ በተለያዩ አይነት ሐሳቦች ላይ ለመወያየት ከፈለክ አልኩ። በነገረ ድነት ስናወራ ገድላትም ድርሳናትም ተአምራትን የምትላቸውን መጽሐፍት ማምጣት ትችላለህ። ራሱ ዮናስ ጋር ነው ያልኩህ። ይሄንን እንደዛ ስልህ እሺ በተባባልንበት በዛችሁ ቅስፈት ከዚህ በፊት አንድ ሙስሊምን እንደዚህ ሚዩት እያደረከው ስለሆነ ይሄ ስነ ምግባር ልክ ስላልሆነ ካንተ ጋር አልወያይ የሚለውን ሐሳብ አቀረብ which is በጣም ምክንያቱ ያን ያላሳማኝ ባይሆንም አሁንም ይሄ ሁሉ ህዝብ እየሰማ የማልቀይረው ሐሳብ የምነግርህ ምንም እንኳን ነገረ ድነትና ነገረ መስቀል ምንም አይነት ግንኙነት ባይኖራቸውም ሁለት ራሳቸውን የቻሉ አርዕስቶችና ቶፒኮች ናቸው። በአንደኛው ቶፒክ መግባባት ካልቻለን በዚህኛው ቶፒክ መግባባት እንችላለን። ለአንተም ጥሩ አጋጣሚ ይመስለኛል። በነገረ ድነት ዙሪያ ላይ አለኝ የምትለውን ገድላት አልኩህ
አለኝ የምትለውን ተአምራት ሰብስበህ ይዘህ መምጣት ትችላለህ። ይሄን አሁን ነው እኮ የወረድኩልህ። ምንም እንኳን ገድላት እንደው መወያ አይደሉም ቢባል እኔ ግን ፐርሰናሊ አልኩ አለኝ የምትለውን የቤተክርስቲያንን ገድላት ተአምራትን ጭምር ሰብስበህ ይዘህ መጥተህ እኔም መጽሐፍ ቅዱስንም የቤተክርስቲያን ታሪክንም ያንተንም አንዳንድ መጽሐፍቶች ይዤ መጥቼ እወያያለሁ ብያለሁ። ይሄን ውይይት ለማድረግ አልኩኝ ይሄን ውይይት ለማድረግ በኮሆስት ይሁን አልኩኝ። በኮሆስት ይሁን ስለ ይሄ ውይይት ሚውት ታደርገኛለህ የሚል ስጋት የሚገጥም ከሆነ እንግዲህ ቃል መገባለህ ነገር ከርዕሱ ሳትወጣ የምትላቸው መጽሐፍቶችንም ሰብስበህ መጥተህ የምታወራና የምትነጋገር ከሆነ በምንም አይነት ምክንያት አንተን ሚውት አላደርግም ማድረግም አላውቅም። ስለዚህ በዛ መንገድ እንወያይ። አይደለም ገለልተኛ አካል ጋር ነው የምንወያየው የምትል ከሆነ የትኛው ነው ገለልተኛ አካል? ዮናስም ገለልተኛ አካል አይደለም፣ ሌሎችም ገለልተኛ አካላቶች አይደሉም። በኮሆስት እኔ አንተን ሚውት ማድረግ ከሆነ አውቶማቲካሊ ውይይቱን አሸንፈ ሴሌብሬት ማድረግ ትችላለህ። ዲስኮኔክት አድርገህ ስለዚህ ባጭሩ አስቀምጬልሃለሁ። ባጭሩ አስቀምጬልሃለሁ። ነገረ ክርስቶስ አለ፣ ነገረ ድነት አለ፣ ነገረ መስቀሉ ቅዱስ ነው ወይንስ አይደለም በሚል የምትወያይ ከሆነ እወያያለሁ። ነገረ ድህነት ትምህርትን የምትወያይ ከሆነ እሱንም አስቀምጬልሃለሁ። አይ በነገረ ክርስቶስ እፈልጋለሁ ካል በነገረ ክርስቶስም እወያያለሁ። እነዚህ ሶስት ነገሮች አስቀምጬልህ እና በእነዚህ ነገሮች ላይ ፈቃደኛ ከሆንክ ጊዜና ሰዓት ቆርጠን ሰዓት ወስነን በኮስ መወያየት እንችላለን። ቴንኪው፣ አመሰግናለሁ። እሺ ኤርሚሻ አጭር ጥያቄ ብቻ ልጠይቀው ነው የሆነ ይላል በመጀመሪያ ስለ መስቀሉ እያለ ያለው ኤርሚን እንደተረዳሁት ከሆነ ሙሉ ሌላ አጀንዳ አለው፣ ሙሉ ትምህርት አለው። ከስር መሰረቱ ጀምሬ ነው መወያየት የምፈልገው ነው። ያ እሺ ይሁን ይቅር፣ እሱ አይደለም ቢግዲል። አሁን በነገረ ድህነት ላይ የፈለከው እዛ ጋር ጥያቄ አለኝ። ቆይ ነው ቴንኪው። ኦኬ እዛ ጋር ጥያቄ አለኝ ነገረ መስቀሉ ላይ ማለት ለኛ የሚጠቅመን ይሄኛው ስለሆነ አይደለም ዮኒ ኦኬ እኔ አውቃለሁ ቤት ውስጥ እኔ ነኝ ያደኩት ኦርቶዶክስ ውስጥ ማለት ነው። ኦኬ እሺ ቴንኪው ልደተ በወቅቱ ያቀረብከልኝ ጥሪ አንተ ነህ። ነገረ መስቀሉ ቅዱስ ይባላል ቅዱስ አይባልም? አዎ የእንጨት ቅዱስ የሚባል የቁስ ቅዱስ የሚባል አዲስ ኪዳን ላይ የለም ብዬ ተናግሬያለሁ። አዎ እንወያይ ብለህ ጥሪ ያቀረብክልኝ በመጽሐፍ ቅዱስ ብለህ ስትል እኔ ደግሞ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ብያልኩ። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ብላ ድርሳን ደርሳለታለች። መልክዓ መስቀል ብላ መልክ ሰላም ለዝክረ ስምከ ብሎ እንደሚለው እሱን ሁሉ ደርሳለች። እንደዚሁም በመጽሐፈ ጤፉት በመጽሐፈ ስንክሳር ሁሉ ላይ ጭምር ተጽፎ ይነበባል። እንደዚሁም በዜማ መጽሐፍት ሁሉ ጭምር ይዜማል። ስለ ነገረ መስቀሉ ታዜማለች፣ ድርሳን ጽፋለች፣ መልክ ጽፋለች። ለጸሎት ለቡራኬ ለምናምን ነገር ትጠቀምበታለች ቤተክርስቲያኒቱ። ታሪካዊ አመጣጥ ብላ ደግሞ የጻፈችውም አለ። እኔ ነገረ መስቀሉን ከመጽሐፍ ቅዱስም አኳያ በብሉይ በአዲስ ኪዳን እንደዚሁም ደግሞ ቤተክርስቲያኒቱ በጻፈችው አኳያ ታሪካዊ አመጣጡን ሁሉ ጭምር እሱን ሁሉ ኢንክሉድድ አድርገን ልወያይ ፈቃደኛ ነኝ ብዬ ምላሽ ሰጥቻለሁ። ቪዲዮ አለ እዛ ፔጅ ላይ። ይሄንን ምላሽ በምሰጥ ሰዓት ላይ አንተ ታሪካዊ አመጣጡ ላይ ስለማታምንበት ነው ያልተቀበልከው ወይስ ለምንድን ነው የሰረዝከው? እሺ በእርግጥ በሰዓቱም ተናግራለሁ። ታሪካዊ አመጣጡ ያን ያህል ሜጀር ኢሹ ሆኖ ውይይት ላይ መቅረብ የሚችል አይደለም ከሚል ምክንያት እኔ ዮናስ ገብቶ ተደማመጡ ካለሳት ጀምሮ ጸጥ ነው እያልኩ ያለሁት። ቤተክርስቲያን ለምን ጻፈችው እኮ ስናገር ዝም ብለኛ እኔ ካልጨረስክ አውራ ሚውት ላድርግልህ። ካልጨረስክ ጥያቄ እኮ ለመመለስ አንተ እኮ መስማት አለብኝ። ጥያቄን በደንብ ስማኝና እሰጣለሁ። ይኸውልህ ምን አለ መስጠት ዮኒ ፖለቲካ እኛ በገባን ሳይሆን እሱ በፈለገው መመለስ ይችላል። ይመልስ። እኔ ጥያቄን ገና የጠየቁትን ሳይሰማ ነው የሚደርበው ማለት ነው። እሺ ጠይቀው አንተና አጠር አድርገህ ንገረውና እሱ ሲመልስ ደግሞ ሚውት አድርግለት። እሱ በፈለገ ይመልስ፣ አንተ በምትፈልገው መልስ አይመልስልህ። እኔ ሚውት አደርጋለሁ። ገብቶሃል? አንተ በፈለግከው አይመልስልህም። እሱ በገባው በተረዳው ነው የሚመልሰው። እኔ በሚፈልገው መልስልኝ አላልኩትም። ለምን ጠይቀው አጠር አድርገህ ይኸው ታሪካዊ አመጣጡን ለምንድን ነው
ስላላመንክበት ነው ወይስ በታሪካዊ አመጣጡ ድርሳነ መስቀል መጽሐፍትና መጽሐፈ ጤፉትን ስንክሳርን ጨምሮ ስለማታምንበት ነው? ይሄንን ኢንክሉድድ አድርጌ ለዚህ አልወያይም ያልከው ወይስ በምንድን ነው ያልኩት? ይሄው ሰማህ። እሱ አሁን ይመልስ። ቴንክ ዩ ሶ ማች አመሰግናለሁ። ስላላመንኩበት አይደለም አልወያይም ያልኩት ከእያንዳንዱ ከትንንሽ ታሪኮች ጀምሮ እስከ ላይ ያለው ድረስ ስለማላምንበት ሳይሆን አልወያይም ያልኩት ይሄ ከታሪካዊ ግኝቱ ጋር እዚህ ገባ እዚህ ወጣ የሚለው ያን ያህል ቤዚክ ኢሹና አወያይ ኢሹ ስላልሆነ ቤዚካሊ በመስቀሉ እምነት ዙሪያ ላይ ያለን መሰረታዊ ነገር መስቀሉ ቅዱስ ነው የሚል ነው። አንተም ትኩረት ተኩረህ ስታወራ የነበረው ለሌሎቹም ሰዎች ይጠቅማል። በተለይ በሁለት በተለያዩ ቤተ እምነቶች ውስጥ ስላለው የታሪካዊ ሁኔታው ሳይሆን የሚጠቅመው ቤዚካሊ ቅዱስ ነው ወይንስ አይደለም የሚለው ስለሆነ እሱ ላይ ፎከስ አድርገን እንወያይ የሚል ሐሳብ ነው እንጂ ታሪካዊ አመጣጡን አልቀበልም ከሚል ሐሳብ እንዳልሆነ ግልጽ ይሁን። ሌላኛው ግን የነገረ ድነት ውይይቱ ላንተም ሆነ ለፕሮቴስታንቶቹ ለሁሉም ጥሩ አጋጣሚ ነው ብዬ ነው የማምነው እውነቱን ለመናገር። ምክንያቱም ገድላትንም ድርሳናትንም አለኝ የምትለውን መጽሐፍ ይዘናል ያለው ልደተ ቃል እኔ የኋላውን ሳወራ አንተ ፊት ለፊት ታወራ። አይ እሱን መለስኩኝ ብዬ እኮ አድምጠኝ። ኦኬ ከመለስክ እኔ ጥያቄ አለኝ ገና ያልጨረስኩት። እኔ የኋላውን አንተ ጥሪ አቅርበህልኝ እና አድምጠኝ ፕሊዝ። አንተ ጥሪ አቅርበህልኝ ያን ጥሪ ስቀበልህ አይሆንም ብለህ ጥሪውን ሪጀክት ባደረክበት ጉዳይ ላይ ሳወራህ አሁን ነገረ ድነት ላይ ታወራኝ። እኔ የኋላው ላይ ነው ያለሁት። አንተና አክሊለ ከኔ ጋራ ነገረ ድነት ላይ የምታወሩ ከሆነ እቀበላችኋለሁ። ግን የምቀበላችሁ አስቀድማችሁ አንተም አክሊለ በታቦቱ አንተ በመስቀሉ ብለህ ያቀረባችሁልኝ ጥሪ አለ። አንሱት። እኔና እናንተ በየተናጠል ሜዳው ላይ እንገናኝ። ከዛስ ነገረ ድነት እናወራለን። እሱን ግን ባላነሳችሁበት እሱን ታሪኩን ማላፍርበት ታሪክ ነው ብለህ ካልክ እሱን ታሪክ እኔ ፊት ቴዲ ቤት እንገናኝ። ፍቃደኛ ከሆንክ ነገረ መስቀሉን ቅዱስ ነው ቅዱስ አይደለም በብሉይ በአዲስ እንዲሁም ቤተክርስቲያኒቱ በጻፈችው መጽሐፍቶች በሙሉ በድርሳነ መስቀል በመጽሐፈ ጤፉት በስንክሳር በመስተብቁ ዘመስቀል በየትኛውም ካህናት በሚያዜሙት በየትኛውም ላይ እኔ እናንተ እንገናኝ። በቤተክርስቲያን ታሪክ ካላፈርክ በመጽሐፍቶች ካላፈርክ ይኸው ተቀብያለሁ ድጋሚ ማለት ነው። እሱን ግን ቁጭ አድርገህ እሱ ይቅር እሱ የኋላ ነው ብለህ አሁን በየጊዜው ነገረ ድነት ላይ ኤርሚያስን ጠርቼው አፈረ ፈራ ብላችሁም ትሉት ኦይልንገር ኤርሚ እስካኔ ጥያቄ ስላለኝ ኦኬ አንድ ሰው ይሄን ነገር ከተው ምን ማለት ነው ባንተ ተርጓሚ? ኤርሚ ባንጂ ቆይ ከተው አፍሮበታል። ስለዚህ ሌላ ጥሪ ማቅረብ የለበትም። አፍሮበታል 4 ነጥብ ሌላ ጥሪ ደግሞ ይመጣል። ሌላ ኖ ያፈረበት ለምንድነው? ታሪኩ በቤተክርስቲያን ውስጥ የሚታወቅ ታሪክ ነው። በቤተክርስቲያኑ መጽሐፍት ነው። ስለዚህ ምንድነው የሚፈልገው እሱ? እስቲ እኔ አንድ ሰው ለምሳሌ አሁን ለምሳሌ በነበረው ነገር ላይ በእንትና ማየት እንችላለን። በወንድማችን በደም ገባ ሲቶ ምን ማለት ነው በአንተ መረዳት? ሰዎች ናቸው ያስተውት። እሱ እኮ አልተውም አላለም። ኖ እሱም ሲያስበው እንደማይችል ስላወቀ እኔ በዛም ነው እኔ አንድ ሰው የሆነ ጥሪ አድርጎልኝ ኤርሚሻ ስማኝ አንድ ሰው በሆነ ነገር ላይ ልወያይ ብሎ ካለኝ በኋላ ልወያይ አለኝ ያንን ነገር አልፈልግም ትቼዋለሁ ካለኝ I understand what it means በቃ ገባኝ ተረዳ ገባ እንደዛ ውሰደውና እኔ እንደምለው ማለት ነው። ሌሎቻችን ዮኒ ያልገባህ ነገር አለ አልወስደውም። አንዴ አንድ ሀሳብ ብቻ ልናገር። አንድ ሀሳብ ብቻ አንድ ሰከንድ ኮስቱ ብቻ አንድ ነገር ልናገር። ልደት አንድ ነገር ኮስት ሲሆን ምን ይሆን መሰለህ በሌላ ነገር ስትወያዩ ተቀበለው ችግር የኮስቱን አንዴ ልናገርና በሌላው እናንተ ተስማሙ። ኮስቱን አይደለም እኔ አንተ ማናገር ፈልገህ እንደሌለው ልነግርህ ነው። ዮናስ እኔ አንተ ማናገር ፈልገህ ገባ? ኦኬ እኔ አንተን አንድ ሀሳብ የኮስቱ ጥቅም እንደሌለው በሌላ ስትወያዩ ኢትስ ኦኬ ቴዲ ሐዋሳ ጋር መወያየት እንችላለን። አንድ ሀሳብ መጠየቅ እፈልጋለሁ። ሰማኛለህ? እኔ እያወራሁ ነው። this is ኦርቶዶክስ ምንላችሁ የቤቱ ኮስቱ ማን ሶሪ እኔ ሆስቱ ሆኜ አታውራብ ስለ አንተ ዝም ብለን የምታወራው በመደዳ እያረከኝ ነው። አድምጠኝ። እንዴት አላርግ ታዲያ እኔ ላውራ እያልኩ የቤቱ ባለቤት እኔ ነኝ እኮ የጠራሁ ብራዘር። እኔ ነኝ ያልጨረስከው ካለ ተናገር። እኔ ነኝ የጠራሁ እኮ። እሺ ሂድ ሐሳብህን። this is orthodox
ለሴስ ኦርቶዶክስ አመላችሁ እንደዚህ ነው። እሺ ተናገር። እኔ እያወራሁ አሁንም ሚውት አታርግም። አየህ እኔ እያወራሁ ከዮኒ ጋር ላውራ ትላለህ። እኔ ፍቅጄልህ ነው ከዮኒ ጋር የምታወራው። በእርጋታ መወረሩ ምንድነው ችግሩ? ኖ እኔ በእርጋታ ነው እያወራሁት ያለሁት፣ ግን ለምን ደግሞ የማይሰማኝ ነው? ይሰማል እኮ ግን እኮ ይስማ። እኔ እየጠየኩት ያለሁት ዮኒ እንደውም እዚህ ጋር አሁን ጣልቃ አትግባ። ኦኬ እሱ ሊሰራ የፈለገው ፖለቲካ ስላለ ማለት ነው። ልደተ ቃል ዲቤት ፈልጓል ያኔ ጋራ ማለት ነው። እሺ ብያለሁ። የፈለከው ዲቤት ነገረ መስቀሉ ብለህ የዛሬ ዓመት ጠይቃኛል ጥያቄ። እሺ ብዬ መልሼልህ በራስ ታሪክ አፍረህ ተሸማቀህ ስታበቃ፣ በመጽሐፍቶችስ ተሸማቀህ ስታበቃ ልክ እንደማታፍርበት ታሪኩ እንደማታፍርበት ሆነህ ናናውራ በመጽሐፍ ቅዱስም በታሪካችሁም ብዬ በመጽሐፍቶችም ብዬ ስልህ ወገቤን ብለህ ሸሸህ ማለት ነው። ከዛስ እሱን ቁጭ አድርገህ እንደ ቋንጣ የሰቀልካትን ብያለሁ። ለአንተም ለአክሊለ የአክሊለ በታቦቱ ጉዳይ ያንተ በመስቀሉ ጉዳይ፣ ሁለቱም ደግሞ በቤተ ክርስቲያናችሁ መስቀልም ታቦትም ይከበራል። መስቀሉ ታቦቱ ከተነሳ የብሉይ ኪዳንም የአዲስ ኪዳንም ታቦት ማለት ነው። ምክንያቱም ህዳር 21 ቀን በአክሱም ጽዮን ማርያም ታከብራላችሁና በሰለሞን ዘመነ መንግስት መጣ ስለተባለው ታቦት ማለት ነው። እሱ ከአክሊለ ጋር ነው። አክሊለ ነው ጥሪ ያቀረበው። አሁን ትናንትና እሱ ለኤርሚያስ መዘጋጀት አያስፈልገኝም ብሏል። አክሊለ ካለህ ናግባና እናውራ እና ከዚህ በፊት በስልክ አስደውዬ አስጠርቻለሁ። በታቦቱ ጉዳይ የምታወራ ከሆነ አንተውን ጥሪ ያቀረብከኝ ከዚህ በፊት በብሉይም በአዲስም ብያለሁ። የአዲሱን ኪዳን ታቦት ብቻ ሳይሆን የብሉይ ኪዳን ታቦትም ኦርቶዶክስ አምጥታ አክሱም አስቀምጫለሁ ብላ ያለችውን አንተ አቅም ካለህ ቴዲ አዋሳ ቤት ቀጠሮ ተያይዘን እንገናኝ። አክሊለ በተናጠል ቀጥሎስ ልደተ ቃልም ነገረ መስቀል ላይ ጥሪ ያቀርበልኛል። ሁለታችሁም በተናጠል ያቀረባችሁትን ጥሪ ውድቅ አድርጋችሁ ወገብ አገዳችሁ እንደሚሰበር ስለምታውቁ በሱ ጉዳይ መጠ ነገረ ድነት በለብተ ላይ ስቄ አልፍባለሁ። ነገረ ድነትም መወያየት እየፈለኩ አስቀድማችሁ ግን እናንተ ያቀረባችሁልኝን ጥሪ ተቀብያችሁ ውድቅ አድርጋችሁታል። አቅም ካለ ልደት እሱን ጥሪ አንሳው ያን ነገረ መስቀሉን ሀሳብ ልስጥ። እኔ በጣም ጸጥ ብዬ ነው ያዳመጥኩ። ፕሊዝ መሀል ላይ እንዳታቋርጠኝ። ደጋግሜ እየተናገርኩ ነው። እዚህ ጋር ዮኒም አለ፣ ብዙ ሰዎች አላችሁ። ህሊና ያለው ሰው ይህን ነገር ይዳኘዋል። በነገረ መስቀል ላይ አልወያይም አይደለም ያልኩት፣ በታሪኩም አላምንም አይደለም ያልኩት። አሁንም ግልጽ እንዲሆን የምፈልገው ነገር እኔ እየተናገርኩኝ ያለሁት በነገረ መስቀሉ ዙሪያ ላይ ያን ያህል እኮ አወያይ ሆኖ እንኳን አይደለም ርዕሱ፣ ግን ከነገረ መስቀል ዙሪያ ላይ እናውራበት እንኳን ብንል ለሁለቱም ቤተ እምነቶች ይጠቅማል፣ መሰረታዊ ልዩነታችንን ያሳያል ከሚለው ከነገረ መስቀሉ እንኳን በጥቂቱ ጥሩ አወያይ ሊሆን የሚችለው ቅዱስ ነው ወይንስ አይደለም የሚለው ነው። እና እዛ ላይ ፎከስ አድርገን እናውራ ከሆነ ብያለሁ። አልደጋግምም። ነገም ከነገ ወዲያም ዝግጁ ነኝ። በቤተ ክርስቲያኔ አላፍርም፣ ተሸማቀቄም አላቅም፣ ልሸማቀቅም አልችልም። ምን ያህል የሚያኮራ ትምህርት እንዳላት በዚህ በ4 ዓመት ውስጥ ካደረግኩት ውይይት ማሳየት ይችላል። እሱ ማውራትም አይጠበቅብኝም። ግን ለመጀመሪያ ጊዜ ይመስለኛል ዮናስም እየሰማኝ በነገረ ድነት ዙሪያ ላይ ያለህን ገድላት ሰብስበ መተ እንወያይ ያልኩት የመጀመሪያው ሰው እኔ ነኝ። ይሄን እድል ብትጠቀምበት የተሻለ ነው ብዬ አስባለሁ። እውነቱን ለመናገር ይሄ እድል ምናልባት በሌሎቹ ሰዎች ያላገኘው እድል ሊሆን ይችላል እና ብዙ ሰዎችንም አስተማሪ ሊያደርግ ይችላል። ከዛ የተነሳ ነገረ ድነት ማለት በእኛና በእናንተ መካከል ያለ እጅግ በጣም ትልቅ መሰረታዊ ትምህርት ነው። ልዩነታችንም የሚያጠነጥነው እዛ ጋር ነው። የነገረ መስቀሉን ጉዳይ በቃ ነግሬሃለሁ። ፍርሃትም አይደለም ምንም ነገር አይደለም። ፍርሃት ካልሆነ ተቀበላት ነው። ፍርሃት ካልሆነ ጥሪዬን እያዳመጥኩ ያለሁት እኮ በቃ አወራን። ምን ዲቤት አይደለም ብራዘር። እኔ ቤት አልጨረስኩኝም እኮ እኔ ሐሳቤን ትጨርሳለህ። ካልፈራህ ለምን ታዲያ ነገር መሀል ላይ የምትገባው? ይሄ እኮ ኢቲካል አይደለም። ነገረ መስቀሉን ለምን አትገባም ያልኩህ? ቀጥል። አዳምጠኝ። ይሄ እኮ ልክ አይደለም እኮ አንተ መሀል ላይ የገባህ ስቶሪ ለውይይት ራሱ እኔ ነኝ ሚውት ያደረኩህ። ነገረ መስቀሉን እንቀጥል ነው ያለው። ዮናስ ተረድቷል። ለማንኛውም ምን ያህል ፈሪ እንደሆንክ በቃ ብራዘር ዘመነኑ ለቤት ስራ ሰርቻቸዋለሁ። ጨርሻለሁ። መቼም ደፍራት በጣም በገድላት ከኔ ጋር በነገር እንዴት እንደምታፍሩ አሳይቻለሁ። ይሄ የመጣው